ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ዕጣ ፈንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። አርዕስተ ዜና። ነፍጥ ያነገቡ ኃይሎች ወደ ምክክሩ እንዲመጡ የፖለቲካ ተንታኞች ጥሪ አቀረቡ። ከውጭ ቱኒዚያ ከዚህ ቀደም ታይቶ የማይታወቅ የሙቀት ማዕበልና የኤሌክትሪክ ኃይል መቋረጥ እንዳጋጠማት ተሰማ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነት ዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብረናችኋለን። አሁን ወደ ቀዳሚው ዜና ተሻገርን። የምክክር ሂደቱ የተሳካ የሚሆነው ተሳታፊዎች ስሜታቸውን ያለ ገደብ ሲገልጹ ነው ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። በጉባኤው ላይ የተነሱ ያሉ ጉዳዮች እንደ ሀገር ያሉትን ችግሮች የሚፈቱ ናቸው ሲሉ ተሳታፊዎች ገልጸዋል። መሰረት ባዩ ተጨማሪ አላት። ሐምሌ 8 ቀን 2018 ዓ.ም የተጀመረው የምክክር ጉባኤ ሂደት አስመልክቶ የኢትዮጵያ ሀገራዊ ምክክር ኮሚሽን መግለጫ ሰጥቷል። መግለጫውን የሰጡት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጠቃላይ ሂደቱ በጥሩ ሁኔታ ላይ እንደሚገኝ ገልጸው በዛሬው ዕለትም በሀገር ግንባታ፣ በመንግስት አደረጃጀትና በሌሎች ጉዳዮች ላይ በቂ እውቀትና ልምድ ያላቸው ምሁራን ለተሳታፊዎች ልዩ ግብዓት የሚሆን ገለጻ ማቅረባቸውን አስታውቀዋል። በውይይቱ ላይ የተሳተፉ ያሉ ተመካካሪዎች በተሰጧቸው አጀንዳዎች ሀሳባቸውን እያቀረቡ ነው ያሉት ኮሚሽነሩ የምክክር ሂደቱ ፍሬያማ ሊሆን የሚችለው ተሳታፊዎች ያለምንም ፍራቻና ገደብ ስሜታቸውን በነጻነት ሲገልጹ መሆኑን አስረድተዋል። 4,000ዎቹ ወደ 400 ገደማ ላይ ሲከፋፈሉ አንደኛ እንደ ልብ መቀራረብ ይችላሉ፣ በደንብ መተዋወቅ ይችላሉ፣ የተሰጧቸውን አጀንዳዎች በትክክል ማብላላት ይችላሉ። ስለዚህ ተከባብረው ተነጋግረው ተደማምጠው ወደ ሀሳብ ማጠናቀር ሂደት እንዲሄዱ የሚያስችላቸው አካሄድ ነበር የነበረው እና ውጤቱ እጅግ በጣም ጥሩ ነው። አንዳንድ ጊዜ ማህበራዊ ሚዲያ ላይ የሚለጠፉ ልጥፎችን እናያለን። እንግዲህ በተለይ ከዚህ ውስጥ ከሆነ ጥንቃቄ ልናደርግ ይገባል። ምክንያቱም በ10 እና በ50 ሆነን ስንሳተፍ ስሜታችን ገና ወጥቶ አላለቀምና ወደ አመክንዮ የምንገባው 50ውን እየጨረስን ወደ 250 ስንገባ ነውና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሂደቱን የሚያጠናቅረው ሰዎች ያለ ገደብ ያለምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው እዚህ በሚናገሩት እዚህ በሚያቀርቡት ሀሳብ በምንም አይነት ውጭ በሚሄዱበት ጊዜ እንዲጠየቁ አንፈቅድም። እኛም የሀገራዊ ምክክር ኮሚሽኑ ይህንን ኃላፊነት ሙሉ በሙሉ ተጠያቂነቱን ይወስዳል። ኮሚሽነሩ አክለውም ተሳታፊዎች ስለ ሀገራቸው ጉዳይ በጥልቀት እየተወያዩ እንደሚገኙ ገልጸው በቀጣይም በ10 ቡድኖች የተወያዩት አካላት የውይይት ፍሬያቸውን ለ50 አባላት የ50ዎቹ ቡድኖች ደግሞ በቅደም ተከተል ለ250 ተመካካሪዎች እንደሚያቀርቡ ተናግረዋል። እነኛ 10ዎቹ ያጠናቀሩትን ሪፖርቶቻቸውን ለ50 ቡድኖቻቸው ያቀርባሉ። ስለዚህ 50 ቡድን ማለት በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው። ስለዚህ በሚቀጥሉት ቀናት የ50ዎቹ ስራቸውን ከጨረሱ በኋላ
በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች 16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። የጉባኤው ተሳታፊዎች በበኩላቸው በጉባኤው ላይ የተነሱ ያሉ ጉዳዮች እንደ ሀገር ያሉትን ችግሮች የሚፈቱ ናቸው ያሉ ሲሆን ምክክሩ ሰላምን በማስፈን ረገድም የማይተካ ሚና ይኖረዋል ብለዋል። ምን ጠብቀው አንደኛ ሰላምን እንጠብቃለን። ሰላም ማለት የሁላችን አንደኛ ርዕስ ነው። ሰላም ቆንጆ ነገር ነው። ሰላም ካለ ነው አሁን ሀገር የምትኖረው። ደግሞ ሀገር ሲኖር ሰላም ይኖራል። ሰላም ካለ ሰርተሽ ትለወጫለሽ፣ ልጆችንን ታስተምሪያለሽ፣ በሀገርሽ እንደ ፍላጎትሽ እንደ መብትሽ ትዝናኛለሽ፣ ትገባለሽ፣ ትወጫለሽ። ግን ሰላም ከሌለ ዳር ድንባሩ ሰላም ካልሆነ ምንም ማድረጋችም። የተነሱ አጀንዳዎች በጣም ረቂቅ የሆኑ አጀንዳዎች ናቸው። ሀገርን የሚወክል ሁሉም ብሔርና ዜጋ የሚወክል ነገር ነው የቀረበና ለምሳሌ እኛን የደረሰ የሀገር ግንባታ ነው። ሀገር የምትገነባ ዜጎች ሁሉ አንድ ሲሆኑ እንጂ የተለያየ ነገር ካለ ሀገር በፍጥነት ልንገነባ አንችልም። ሀገር የምትገነባ ከውስጥ ነው መጀመሪያ። ለምሳሌ ወጣቶች እዚህ ላይ ተሳትፈው የሚያደርጉበት ምክንያት ከዚህ በፊት ወጣቶችን ብዙ ሰዎች አመለካከት እያደረጉ የነበረ የግጭት ቅስቀሳ ነው። አሁን ደግሞ ተመካክሮ የሚግባቡበት መድረክ ነው እና ከምስራቅ ከምዕራብና ከሰሜንና ከደቡብ ወጣቶች ተሰብስቦ ሽማግሌዎች ብቻ አይደለም ቁጭ ብሎ መመካከር አለባቸው። በማህበራዊ ሚዲያዎች ላይ የሚተላለፉ መልእክቶችንና መረጃዎችን በተመለከተ አስፈላጊውን ጥንቃቄ ማድረግ እንደሚገባ ኮሚሽኑ አሳስቧል። በተያያዘ ዜና ነፍጥ ያነገቡ ኃይሎች ወደ ምክክሩ እንዲመጡ የፖለቲካ ተንታኞች ጥሪ ያቀረቡ። በምክክር በጋራ ወደሚያግባቡ ሐሳቦች መምጣት እንደሚገባ ኢሳት ያነጋገራቸው የፖለቲካ ተንታኞች ተናግረዋል። ትዕግስት ተስፋዬ ተጨማሪ አላት። የጋራ መግባባትን በመፍጠር በወደፊቷ ኢትዮጵያ ሰላምና ዲሞክራሲ ማስፈን ወሳኝ ነው ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሁሉም ክልሎችና በሁለት ከተማ አስተዳደሮች አጀንዳ ማሰባሰብ ሂደቱን አጠናቆ ሀገራዊ የምክክር ጉባኤ መጀመሩ ይታወቃል። ኢሳት የምክክር ጉባኤው የማያግባቡ ሀሳቦችን ወደ ጎን በመተው ወደ አንድነት ለመምጣት ጉባኤው የሚኖረው አስተዋጽኦ ምንድነው ሲል የፖለቲካ ተንታኞችን አነጋግሯል። የፖለቲካ ተንታኙ አበባ አካሉ በሰጡት ምላሽ ነፍጥ ያነገቡ ኃይሎች ወደ ምክክሩ እንዲመጡ በማድረግ ማነጋገር ወሳኝ ነው ብለዋል። በመጀመሪያ ነፍጥ አንግበው በረሃ ካለው ጋር መነጋገርና መደራደር ነው የሚሻለው፣ ምክክሩ ከነሱ ጋር ቢደረግ። ምክንያቱም ቢሆን ጥሩ የሚሆነው መጀመሪያ እዚህ ነፍጥ አንግበው በረሃ ከወረዱ ጋራ መነጋገሩ ይሻል ነበር የሚል እምነት ነው ያለኝ። አክለውም በምክክር ሂደት ሌሎች ሀገራት የገጠማቸውን ችግር ላለመድገም በትኩረት መስራት ይገባል ብለዋል። በጣም ብዙ ፔፐሮች ሶት አናላይሲስ ሰርቷል። የዚህ የቱኒዚያ የምናምን ምንድነው ስትሬንግዛቸው ምን ነበር፣ ምክክሩ ዊክነሱ ምን ነበር፣ ኦፖርቹኒቲ ምን ተገኘ፣ ትሬቶቹ ምንድናቸው የሚለው ነገር እኛም ሀገር ላይ እኮ እነኚህ ጥናቶች ያነባሉም ሰዎችም ያነባሉ። ከዛም የሚመጡ ሰዎች ነው ይችላሉ። እነሱም በታዛቢነት ስላመጣ አይደለም እነሱ ያለፉበትን ቻሌንጅ እኛ ጋር ደግሞ ቻሌንጅ እንዳይፈጥር ከማድረግ አንፃር መስራት ነው የሚገባል። ሌላኛው የፖለቲካ ተንታኝ ዶክተር ደጉ አስረስ በበኩላቸው የተሳካ የምክክር ሂደት የነበራቸውን ሀገራት ጠቅሰው በምክክርና በእርቅ ችግሮች እንደሚፈቱ ነው የተናገሩት። የሳውዝ አፍሪካን በተመለከተ የተሳካ ሽግግር አምጥቷል። ብዙሃኑ የአፍሪካ ሕዝብ ይጨቆን ነበረ፣ ትግል ላይ ነበረ። ነገር ግን የነጮችና የጥቁሮች በጋራ መድረክ ላይ ሆኖ መግባባት አውዳሚ ጦርነትን አስቀርቶ የተፈለገውን ያህል ለውጥ ባያመጣ እንኳ ሳውዝ አፍሪካ የተረጋጋች ሀገር እንዲሆን አድርጓል። የቱኒሲያም በዚያ መልኩ፣ ሌሎችም እንደዚሁ ነው። ምክክር ከተባለ በተቃራኒ የተሰለፉ ወገኖች ቁጭ ብለው መደራደር፣ መወያየት፣ የጋራ የሚሆንበትን ማምጣትና ተማምነው ማምጣት ነው። በምክክር በእርቅ ነው የደቡብ አፍሪካ የስልጣን ሽግግር የተካሄደው፣ ህገ መንግስቱ የተስተካከለበት። ይህ ማለት ሙሉ በሙሉ ትክክል ነው። ሳውዝ አፍሪካ እስካሁን ድረስ ጦርነት ይሄ ጎላ የሌለባት ሀገር ናት። መቀራረብ፣ መነጋገርና ጥላቻን ማስወገድ ኢትዮጵያን ወደፊት ለማሻገር ወሳኝ የትኩረት አቅጣጫዎች ሊሆኑ ይገባል ሲሉ ተንታኞቹ አሳስበዋል። የነዳጅ ቦቲ አሽከርካሪዎች የቀሸባችሁ ነው በሚል ሰበብ የአፋር ክልል ነዳጅ ያላግባብ እየወረሰባቸው መሆኑን ገለጹ። የኢትዮጵያ የፈሳሽ ጭነት መጓጓዣ ባለንብረቶች ማህበር የክልሉ መንግስት ቅሸባ መኖሩን ካረጋገጠ አሽከርካሪውን በህጋዊ መንገድ በወንጀል ሊጠይቅ ይገባል ሲሉ ቅሬታቸውን አሰምተዋል። መሳይ ገዛኸኝ
5116 የነዳጅ ማመላለሻ ቦቲ ተሽከርካሪዎች በ61 ኩባንያዎች ተሰማርተው አገልግሎት እየሰጡ እንደሆነ መረጃዎች ያሳያሉ። የኢትዮጵያ ፈሳሽ ጭነት መጓጓዣ ባለንብረቶች ማህበር አሽከርካሪው በርካታ ችግሮችን እያለፈ ቢሰራም በተደጋጋሚ መሰናክሎች እያጋጠሙት ነው ሲል ገልጿል። የማህበሩ ምክትል ፕሬዝዳንት ጌትነት መሐመድ የአፋር ክልል ንግድና ገበያ ጥናት ቢሮ አሽከርካሪዎች ነዳጅ በጀሪካን እና በተለያዩ መንገዶች እየቀሸቡ ነው በሚል ጭነው የሚመጡት ነዳጅ እየተወረሰባቸው እንደሆነ ገልጸዋል። አያይዘውም በዚህ ችግር ሰለባ የሆኑ አሽከርካሪዎችን ገልጸው ቅሸባ የሚያደርጉትን በህጋዊ መንገድ ይጠየቁ ብለዋል። አንድ ሰው ከጅቡቲ አዲስ አበባ 300 ሺህ ብር ወይም 200 ሺህ ብር ሊከፈለው ሄዶ የሚወረሰው ነዳጅ 12 ሚሊዮን 500 ሺህ ብር እና በዚህ ችግር ውስጥ 4 ባለመኪኖች ሰለባ ሆነዋል። በተጨባጭ የማውቃቸው አሉ፣ የማናውቃቸውም እና ያልሰማናቸው ሌሎች ሊኖሩ ይችላሉ። ሾፌር ሲቀሽብ ተገኘ ነው የሚባል። ምክንያቱም ሾፌር ከቀሸበ ስርቆት ነው ማለት ነው። ስርቆት የሚስተናገድበት የህግ አግባብ አለው። በሌብነት ወንጀል ተጠይቆ ሾፌሩ ሊቀጣ ይገባዋል። ነገር ግን መኪና የጫነው ነዳጅ የመንግስት ነዳጅ ነው። ነዳጁ እኛ በኃላፊነት ተረክበን ነው የምናጓጉዝ። ነዳጅ የሚወረስበት አግባብ ግን በየትኛው የተጻፈ ህግ እንደሆነ አይታወቅም። የህግ ባለሙያዎችን ለማማከር ሞክረናል። የአፋር ክልል መንግስት ነዳጁን ገቢ ያደርጋል፣ ወዴትም እንደሚሄድ አይታወቅም እና ይሄ ዘረፋ በስራችን ላይ በጣም ትራንስፖርተሩን ለድህነትና ለመከራ የሚዳርግ ስለሆነ ሊያሰራን የማይችል አካሄድ ስለሆነ ይሄንን ነገር ለማስቆም እንድንችል ነው። የተወረሰውም እንዲመለስ ነው ሀሳባችን። አቅማችን በላይ የሆነ ችግር ስለሆነ ሌላም ችግር አለ የሚለው ማህበሩ የነዳጅ ዋጋ ጭማሪ የኑሮ ሁኔታን ያገናዘበ የታሪፍ ማሻሻያ እንዲደረግ ቢጠይቅም ምላሽ እንዳልተገኘ ምክትል ፕሬዝዳንቱ አስታውቀዋል። የታሪፍን ጉዳይ በተመለከተ 10 ሰዎች የያዘ ኮሚቴ ተቋቁሞ በትራንስፖርትና ሎጂስቲክስ ሚኒስቴር ላይ በመመሪያው መሰረት ማለት ነው የሚኒስትሮች ምክር ቤት መመሪያ በሚያዘው መሰረት ጥናት ተካሂዶ ጥናቱ አልቋል። ቢያልቅም በተለምዶ እንደምናየው ሄዶ 3-4 መስሪያ ቤት አልፎ ስለሚጸድቅ የመጽደቁ ጉዳይ ዓመታት ይፈጃል። ይሄ ደግሞ እኛን ለድቀት እየዳረገን ስለሆነ ይህንንም እንዲሁ ወደ መንግስት ጆሮ በጣም እንዲሰማ አድርገን ቅሬታችንን አሰምተን ታሪፉ ጊዜውንና ወቅቱን የጠበቀ የመጫኛ ታሪፍ እንዲሰጠን አሽከርካሪዎች የተለያዩ ችግሮችን እየተጋፈጡ ኃላፊነታቸውን እንደሚወጡት ሁሉ መንግስትም የድርሻውን እንዲወጣ የኢትዮጵያ የፈሳሽ ጭነት መጓጓዣ ባለንብረት ማህበር ምክትል ፕሬዝዳንት ጌትነት መሐመድ ጠይቀዋል። ሾፌሮቻችን እየሞቱ የኛ መኪኖች እየተሰበሩ ችግር እያጋጠማቸው እየታገቱ ያን ሁሉ መስዋዕትነት እየከፈል ነዳጅ በተፈለገበት ቦታ ሁሉ እናደርሳለን። ይሄ ምንድነው? ኃላፊነታችን ሀገራዊ ኃላፊነታችንን ለመወጣት ግዴታችን ስለሆነ ለአንድ ደቂቃም ቢሆን ትራንስፖርት እንዳይስተጓጎል የጫነውን ነዳጅ ለማራገፍ ሁሉም በየትኛውም ታዘዘበት ክልል ላይ ነዳጅን ሲያደርስና ሲያጓጉዝ እንደሚታይ መሰናክል ገጥሞት አያውቅም የማጓጓዙ ተግባር። መንግስት ግን ይህን ተመልክቶ የእኛን ታሪፍ በአግባቡ ማግኘት የሚገባንን ክፍያ ነጋዴነን ነግደን ማትረፍ አለብን፣ ነግደን መኪና መግዛት አለብን፣ ነግደን መተካት አለብን። ቢያንስ እንኳን ወጫችንን ችለን ለዕለቱ በልተን እንድናድር ያደርግልን ይገባል። ማህበሩ ያነሳቸውን መፍትሄ የሚፈልጉ ጉዳዮች ይዘን የአፋር ክልል መንግስትና የትራንስፖርትና ሎጂስቲክስ ሚኒስቴርን ለማነጋገር ያደረግነው ጥረት አልተሳካም። ይሁን እንጂ የክልሉን ሆነ የሚኒስቴር መስሪያ ቤቱን ምላሽ ባገኘን ጊዜ በማንኛውም ሰዓት በጉዳዩ ላይ እንደምንመለስበት ከወዲሁ እናሳውቃለን። ህወሓት ከተለያዩ ኃይሎች ጋር የሚፈጥረው ቅንጅት እንዳሳሰበው ስምረት ፓርቲ ገለጸ። በተያያዘም ወደ ጦርነት እንገባለን የሚሉ ሐሳቦችና ዛቻዎች በህዝቡ ዘንድ ከፍተኛ ስጋት መደቀናቸው ተገልጿል። የዚህን ዜና ዝርዝር ሰላማዊት ሙልጌታ እንደሚከተለው ታቀርበዋለች። ህጋዊ ሰውነቱን በኢትዮጵያ ብሔራዊ ምርጫ ቦርድ የተነጠቀው ህወሓት ከታጠቁ ኃይሎች ጋር በመሆን አዳዲስ የፖለቲካና ወታደራዊ ቅንጅቶች መፍጠሩ ስጋት እየሆነ መምጣቱ ይገለጻል። ይህንን ተከትሎ ኢሳት የስምረት ፓርቲንና በክልሉ የሚንቀሳቀስ የማህበራዊ ሚዲያ አንቂ ባለሙያ አነጋግረዋል። የስምረት ፓርቲ የሚዲያና የኮሚኒኬሽን ኃላፊ ሀለፎም ንረ በሰጡት ምላሽ ህወሓት ከኤርትራ ከግብጽና ከሱዳን መንግስት ጋር ብሎም እንደ ቅማንትና የአገው ዲሞክራሲያዊ ንቅናቄ ያሉ ቡድኖች መቀሌን ማዕከል በማድረግ ከህወሓት ጋር በጥምረት እየሰሩ መሆኑን ገልጸዋል። ቅማንት የሚባል አለ። የእሱ ድርጅትም መቀሌ ጽህፈት ቤቱን አድርጎ አጀንዳ ሰጥቶታል። የአገውም ዲሞክራሲያዊ ምናምን የሚባልም እሱም ጽህፈት ቤቱ መቀሌ ነው ያለው። ለእነዚህ ሁሉ አሁን የምግብ ልክ እንደ
ታጣቂ ኃይል የትግራይ ታጣቂ ኃይል ያለውን ጥቅም የሚሰጡት እነሱ ናቸው። አሁን ምንድነው የሚሉት እነሱ በሁሉም አካባቢ በኢትዮጵያ ውስጥ ጦርነት እየተካሄደ ስለሆነ ምንም ብቻችንን አይደለንም ነው የሚሉት። ይሄ በቅርብ ቀን አልቡርሃን ወደ ኤርትራ ከሄደ በኋላ በድብቅ ዶክተር ደብረጽዮን አስመራ ደርሰው ከመጡ በኋላ በኢሳያስ የተሰጣቸውን አጀንዳ ነው። አሁን በሀገሪቷን በተለያዩ አካባቢዎች ትርምስ መፍጠር ነው። እነዚህ ሰዎች ጦርነት አካሄዱ የሚባሉትን ያሉትን ሀገሪቷን ለማፍረስ ነው። ግልጽ አጀንዳ ነው ይሄ። በየስብሰባው የሚደመጡ ወደ ጦርነት እንገባለን የሚሉ ሀሳቦችና ዛቻዎች በህዝቡ ዘንድ ከፍተኛ ስጋት ደቅነዋል ያሉት ኃላፊው የፌዴራል መንግስት ህዝቡን ስለ ወቅታዊ የውጭና የውስጥ ስጋቶች በግልጽ ሊያሳውቅ ይገባል ብለዋል። አሁን ደግሞ ወደ አዲስ አበባ ለምንድን ነው የሚመጡት የሚለውን ነገር ግልጽ አይደለም፣ ግን ሀሳባቸው በጣም አደገኛ ነው። ከፖለቲካ ድርጅት አኳያ አይደለም የሚታየው። የአንድ የፖለቲካ ድርጅት ልመጣል ተብሎ ተሰባስቦ የሚያካሂዱት ያሉትን ነገር አይደለም። ፖለቲካ ድርጅት አስመስለ አገርን ለማፍረስ የሚካሄደውን ያለውን ነገር ይሄን ነገር ትኩረት ካልተሰጠው ሌላ አደጋ ይዞልን ሊመጣ ይችላል። ህብረተሰቡን እንዲያውቀው ማድረግ ግን ግዴታው ይመስለኛል። መንግስት አሁን ያለውን ነገር የእርስ በርስ የውስጣችን ችግር አይደለም፣ የውስጣችን አጀንዳ አይደለም። የውጭ ኃይል ፍላጎታቸውን በግልጽ ያየንበት ሁኔታ ነው ያለውና ህዝቡን እንዲያውቀው ማድረግ የግድ ነው። በሌላ በኩል በክልሉ የሚንቀሳቀሱት የማህበራዊ ሚዲያ አንቂ ጸጋይ በርሄ በበኩላቸው የፌዴራል መንግስት በትግራይ ክልል ያለውን የጸጥታ ስጋት ለማስወገድና የህዝቡን ደህንነት ለማስከበር አስፈላጊውን እርምጃ ሊወስድ ይገባል ብለዋል። ለእያንዳንዱ ትግራዋይ ምሽግ እንዲቆፍር ድሮን ልትመጣ ትችላለች፣ ሚግ ልትመጣ ትችላለች፣ በየቤታችን ምሽግ መቆፈር አለብን ብሎ እየሰሩ ይገኛሉ። ያ ደግሞ ምንድነው ህዝቡ በሰላም እንዳይኖር የጸጥታና ስጋትና ደህንነት ችግር እንዳለ አድርጎ እያሰቡ ነው። የትግራይ ህዝብም ነቅተዋል። አሁን እነሱ አዳራሽ ላይ የተወሰኑ ማዕበልና በምናምን ይዞ በተለያዩ አካባቢ አምጥቶ ስለሰበሰቡ አይደለም። የትግራይ ወጣት እንደ ወጣት ሁሉ 99% መቀሌን ለቆ ትግራይን ለቆ ወደ ተለያዩ የኢትዮጵያ ክልሎች ወጥተዋል። የቀረ ህዝቡም ለውጥ ፈላጊ ነው፣ ሰላም ፈላጊ ነው። ከኢትዮጵያ ጋር መኖር ከኢትዮጵያ ጋር ወደፊት መቀጠል የሚፈልግ ህዝብ ነው። የትግራይ ህዝብ አሁን የሚፈልገው የኢትዮጵያ መንግስት በትግራይ ውስጥ ጣልቃ ገብቶ ሰላምን፣ ጸጥታን የማስከበር ሂደት እንዲያደርግ እየጠበቀ ይገኛል። የትግራይ ህዝብ የኢትዮጵያ አካል ነው። አሁንም የሚፈለገው ሰላምን፣ ለውጥንና ከሌሎች ኢትዮጵያውያን ወንድሞቹ ጋር በሰላም መኖር ነው ያሉት የማህበራዊ ሚዲያ አንቂው መንግስት በክልሉ ያለውን ሁኔታ በዝምታ ማለፍ እንደሌለበትም አሳስበዋል። ትናንትና ጠላቶች ናቸው፣ ገዳዮች ናቸው፣ እነዚህ አጥፊ ኃይሎች ናቸው ብሎ ሲፈርጃቸው የነበረ ኦላ ጭምር አሁን እየሰራ ይገኛል። ስለዚህ ፌዴራል መንግስት መስራት ብቻ አለበት። እስከ መቼ ነው ዝምታው? ለምንስ ዝምታን መረጠ? ሀገሪቱን ወዳልተፈለገ ብጥብጥ፣ ወዳልተፈለገ መከፋፈልና ግጭት ውስጥ ከመግባት በፊት ፌዴራል መንግስት በእነዚህ ኃይሎች አስፈላጊ የሆነ እርምጃ መውሰድ አለበት የሚል ጽኑ አቋም ነው ያለኝ። ግብጽ በኢትዮጵያ ላይ የተለያዩ ወገኖችን በጠላትነት የማስተባበር ሴራዋን ቀጥላለች ሲሉ አምባሳደር ዲና ሙፍቲ ገለጹ። አምባሳደር ዲና ሙፍቲ ለጋዜጣ ፕላስ እንደገለጹት ግብጾች የኢትዮጵያን ብሔራዊ ጥቅምን መቀናቀን የጀመሩት ዛሬ አለመሆኑን ገልጸው ቀደም ሲል ኤርትራ ከኢትዮጵያ ከመውጣቷ በፊት ከኤርትራ ተዋጊ ኃይሎች ጎን በመሆን ይሰሩ ነበር ብለዋል። ግብጽ የኢትዮጵያን ነጻነት፣ አንድነት፣ ሉዓላዊነት፣ ደህንነት የሚቀናቀኑ ወገኖችን በዲፕሎማሲ፣ በቁሳቁስ፣ በወታደራዊ መስክ ስትረዳ መቆየቷን ጠቅሰው የኢትዮጵያን እድገትና ሰላም የማይመኙ ወገኖችን የማስተባበር፣ የመርዳት፣ የመደገፍ ስራዎችን ማከናወኗን ቀጥላለች ብለዋል። ግብጾች በተለያዩ የአረብ ሊግ፣ የተባበሩት መንግስታት ድርጅት መድረኮችና በተለያዩ ወዳጅ ሀገሮች ዘንድ የኢትዮጵያን ስም ሲያጠለሹ መክረማቸውን የገለጹት አምባሳደር ዲና ይህ አካሄድ ውጤት አላስገኘላቸውም ነው ያሉት። ኢትዮጵያውያን በትብብር አንድ ላይ በመቆም ብሔራዊ ጥቅማቸውን ማስጠበቅ እንዳለባቸው ጠቁመው ሁሉም ዜጎች በጋራ መቆምና የተጀመረውን ለውጥ ከግብ ማድረስ እንዳለባቸው አሳስበዋል ሲል ጋዜጣ ፕላስ ዘግቧል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎች ወደ እናንተ የሚደርሱበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙልጌታ ናት። በቀጥታ ወደ ቢዝነስ መረጃዎች
ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። ኦፕታሲያ የተሰኘ በሰው ሰራሽ አስተውሎት የሚመራ አበዳሪ ድርጅት ወደ ኢትዮጵያ ሊገባ መሆኑ ተገለጸ። በሰው ሰራሽ አስተውሎት ቴክኖሎጂ የታገዘውና በደቡብ አፍሪካ ታላላቅ የፋይናንስ ተቋማት የሚደገፈው ኦፕታሲያ የተሰኘው የብድር አቅራቢ ድርጅት የብድር አቅርቦት እጥረት ወዳለባቸው የኢትዮጵያና የግብጽ ገበያዎች ስራውን ለማስፋፋት በዝግጅት ላይ መሆኑን አስታውቋል። ድርጅቱ የሰው ሰራሽ አስተውሎትና የሞባይል ዳታን በመጠቀም የባንክ አካውንት ለሌላቸው ግለሰቦች፣ አነስተኛ የንግድ ተቋማት እንዲሁም መደበኛ ላልሆኑ የንግድ ዘርፎች ብድር ያቀርባል። የኦፕታሲያ ዋና ስራ አስፈጻሚ እንደገለጹት ኩባንያው ባለፈው ዓመት ብቻ በ38 ታዳጊ ሀገራት ውስጥ $6 ቢሊዮን የሚጠጋ ብድር አቅርበዋል። ኢትዮጵያ ባለፉት 50 ዓመታት ውስጥ ለመጀመሪያ ጊዜ የባንክ ዘርፏን ለውጭ ባለሀብቶች ክፍት ማድረጓ ድርጅቱ ከ120 ሚሊዮን በላይ ህዝብ ወዳላትና ሰፊ ያልተነካ ገበያ ወዳላት ሀገር ፊቱን እንዲያዞር ትልቅ እድል ፈጥሮለታል። መደበኛ ባንኮች አነስተኛ ብድሮችን ለማቅረብ በሚቸገሩበት አውድ ኦፕታሲያ በቀን በ10 ሚሊዮኖች የሚቆጠሩ የብድር ጥያቄዎችን ከ200 በላይ በሆኑ የማሽን መመርመሪያ ሞዴሎች በመተንተን ውሳኔ ይሰጣል። በዚህ ዘመናዊ አሰራር የብድር አመላለስ ምጣኔን በ1.2 በመቶ ዝቅተኛ መጠን ላይ ማቆየት የሚችል ሲሆን ይህም መደበኛ ባንኮች የሚያስመዘግቡት የ10 እስከ 15 በመቶ የብድር ኪሳራ ጋር ሲነጻጸር እጅግ የተሻለና አዋጭ መሆኑ ተነግሯል። ዘገባው የካፒታል ጋዜጣ ነው። ኢትዮ ቴሌኮም በተጠናቀቀው የበጀት ዓመት ከ215 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ የ2018 በጀት ዓመት የአፈጻጸም ሪፖርታቸውን ዛሬ በሰጡት መግለጫ ይፋ አድርገዋል። በመግለጫቸውም ኩባንያው በበጀት ዓመቱ 215.8 ቢሊዮን ብር ገቢ መሰብሰቡን ገልጸው ይህም ተቋሙ የእቅዱን 99.7 በመቶ እንዲያሳካ ማስቻሉን ተናግረዋል። ገቢው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ33.2 በመቶ እድገት ማሳየቱም ተጠቅሷል። ዋና ስራ አስፈጻሚው አክለው እንዳሉት በበጀት ዓመቱ የኢትዮ ቴሌኮም ደንበኞች ቁጥር 90.1 ሚሊዮን ደርሷል። በአመቱ ከተሰሩ ስራዎች መካከል የቴሌኮም መሰረተ ልማትን የማዘመን ስራ አንዱ መሆኑን ጠቁመው 603 የሞባይል ጣቢያዎችን በመገንባት አጠቃላይ የሞባይል ጣቢያዎች ቁጥር 10613 መድረሱን አሳውቀዋል። 195 አዳዲስ የገጠር የሞባይል ጣቢያዎች የተገነቡ ሲሆን 1.5 ሚሊዮን የገጠር ዜጎች ተጠቃሚ መሆናቸውም ተሰምቷል። በሌላ በኩል ተጨማሪ 264 አዳዲስ ከተሞች የ4G እንዲሁም 7 አዳዲስ ከተሞች የ5G ኔትወርክ አገልግሎት ተጠቃሚ መሆናቸውን ከተቋሙ የተገኘ መረጃ ያመለክታል። የኢትዮጵያ መንገዶች አስተዳደር የሀገሪቱን የኢኮኖሚ እድገት በማፋጠን ረገድ አበረታች ውጤቶችን አስመዝግቧል ተባለ። የኢትዮጵያ መንገዶች አስተዳደር የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ማክበር ጀምሯል። የበዓሉ ማስጀመሪያ መርሃ ግብር ላይ የተገኙት የብሔራዊ ባንክ ገዥና የመንገዶች አስተዳደር የቦርድ ሰብሳቢ ዶክተር ኢዮብ ተካልኝ የሀገሪቱ የመንገድ ተደራሽነት በ5 እጥፍ ማደጉን አስታውቀዋል። በዚህም ህብረተሰቡ በሁሉም ወቅት የሚያገለግል መንገድ ለማግኘት ይጓዝ የነበረው አማካኝ ርቀት ከ21 ኪሎ ሜትር ወደ 4.4 ኪሎ ሜትር ዝቅ ማለቱን ተናግረዋል። ዶክተር ኢዮብ አክለው እንደገለጹት በቅርብ ዓመታት ውስጥ ከ44000 ኪሎ ሜትር በላይ መንገድ የተገነባ ሲሆን ይህም የሀገር ውስጥ ኮንትራክተሮች አቅም እንዲያድግና በቴክኖሎጂ የተደገፉ አሰራሮች እንዲስፋፉ አስችሏል። የአስተዳደሩ ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን በበኩላቸው የመንገድ መሰረተ ልማቱ የምርት፣ የትምህርት፣ የሕክምናና የኢንቨስትመንት ፍሰት ትስስርን በከፍተኛ ደረጃ ማፋጠኑን ገልጸዋል። ዘገባው የኢዜአ ነው።
በጅማ ዞን ከ1600 በላይ አርሶ አደሮች ወደ ኢንቨስትመንት መሸጋገራቸው ተገለጸ። በ2018 በጀት ዓመት በጅማ ዞን ከ1600 በላይ አርሶ አደሮች ወደ ኢንቨስትመንት መሸጋገራቸውን የዞኑ ኢንቨስትመንትና ኢንዱስትሪ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ ወይዘሮ ዘሊካ ቡላ ለኢዜአ እንደተናገሩት በበጀት ዓመቱ በግብርና አነስተኛና ጥቃቅን ኢንተርፕራይዞችና በህብረት ስራ ማህበራት ተሰማርተው የነበሩ 1739 አልሚዎች ሀብት አፍርተው ወደ ኢንቨስትመንት መሸጋገራቸውን ገልጸዋል። ባለሀብቶቹ ወደ ኢንቨስትመንት የተሸጋገሩት 5.4 ቢሊዮን ብር ካፒታል በማስመዝገብ መሆኑን ጠቁመዋል። አልሚዎቹ በተሰማሩበት ዘርፍ ውጤታማ ሆነው ወደ ኢንቨስትመንት እንዲሸጋገሩ በመንግስት 8027 ሄክታር መሬት የቀረበ ሲሆን 120 ሚሊዮን ብር ብድር መሰጠቱም ታውቋል። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሪና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንለፍ። አሁን ደግሞ ወደ ውጭ ዜና ተሻገርን። ቱኒዚያ ከዚህ ቀደም ታይቶ የማይታወቅ የሙቀት ማዕበልና የኤሌክትሪክ ኃይል መቋረጥ እንዳጋጠማት ተሰማ። የሙቀት መጠኑ እስከ 49 ዲግሪ ሴልሺየስ ድረስ ከፍ በማለቱ የሀገሪቱ ነዋሪዎች ለከፍተኛ እንግልት መዳረጋቸው ተገልጿል። ዮሐንስ ተስፋ ዝርዝሩ እንደሚከተለው ያቀርበዋል። በአሁኑ ወቅት በቱኒዚያ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የሙቀት መጠኑ ከፍተኛ በመሆኑ ህዝቡ የአየር ማቀዝቀዣዎችን በስፋት መጠቀም ጀምሯል። ይህ ደግሞ በሀገሪቱ የኤሌክትሪክ ማስተላለፊያዎች ላይ ከፍተኛ ጫና የፈጠረ ስለሆነ መንግስታዊ የኃይል አቅራቢ ኩባንያ በአብዛኛው የሀገሪቱ ክፍል መብራት ለማቋረጥ ተገዷል። የቱኒዚያ የኤሌክትሪክና የጋዝ ኩባንያ የኃይል ማስተላለፊያዎች ሙሉ በሙሉ እንዳይወድሙ ለመከላከል የኤሌክትሪክ ኃይል ስርጭቱን በፈረቃ የማዳረስ እርምጃ እየወሰደ ይገኛል። ኩባንያው ኤሌክትሪክ የሚቋረጥባቸውን አካባቢ አስቀድሞ የሚያስጠነቅቅ ቢሆንም በብዙ ቦታዎች ማብራት እስከ 6 ሰዓትና ከዚያ በላይ ለሚሆን ጊዜ እየጠፋ እንደሆነ እየተነገረ ነው። የሀገሪቱ ነዋሪዎች ከከባድ ሙቀቱ በተጨማሪ የመብራትና የውሃ አቅርቦት መቋረጡ የዕለት ተዕለት ህይወታቸውንና የንግድ እንቅስቃሴያቸውን ሙሉ በሙሉ እንዳስተጓጎለው በምሬት ይናገራሉ። ኤሌክትሪክ ሲቋረጥ እኛ ምን እንድናደርግ ይፈልጋሉ? ሁሉንም ነገር አውጥተን እንጣለው? የሱቅ ባለቤቶች ያጡትን ነገር ለመተካት አቅም የላቸውም። ምግቦች፣ ቸኮሌቶችና ሌሎች ምርቶች ይበላሻሉ። ሰዎች በዚህ መልኩ ሊኖሩ አይችሉም። ለንግድ የምጠቀምበት መሳሪያ ሁሉ እየተበላሸብኝ ነው። የኩባንያው ባለስልጣናት እንደሚሉት ከሆነ የኤሌክትሪክ ፍላጎቱ ከዚህ ቀደም ታይቶ የማይታወቅ አዲስ ሪከርድ አስመዝግቧል። ቀደም ሲል የነበረው የ5.6 ጊጋዋት የኃይል ፍላጎት በአሁኑ ወቅት በፍጥነት በማደግ ታሪካዊ በሚባል ሁኔታ 6 ጊጋዋት ደርሷል። ከዚህ ቀደም በነበሩት የበጋ ወራት የኃይልና የውሃ እጥረት የተወሰኑ አካባቢዎችን ብቻ የሚነካ የነበረ ቢሆንም የዘንድሮ ቀውስ ግን አብዛኛውን የሀገሪቱን ክፍል ሸፍኗል። መንግስት ዜጎቹን በተመለከተ ትልቅ ውድቀት እየታየበት ነው። እንደምታዩት ሙቀቱ ሊቋቋሙት የማይቻል ነው። አሁንም ቢሆን በቀትር ሰዓት ኤሌክትሪክ ያቋርጣሉ። በቤት ውስጥ በኦክሲጅን የሚኖር አዛውንት ወይም ታካሚ ሰው ይኖር ይሆን ብለው እንኳን አያስቡም። ለመሆኑ የዚህ አጠቃላይ ቀውስ ዋና መንስኤ ምንድን ነው? ባለሙያዎች እንደሚሉት የችግሩ መነሻ ወቅታዊ የሙቀት መጨመር ብቻ አይደለም፣ ይልቁንም የቱኒዚያ የኃይል ዘርፍ ያለበት መዋቅራዊ ችግር እንጂ።
በበጋ ወቅት በቱኒዚያ ውስጥ ጥቅም ላይ ከሚውለው ኤሌክትሪክ ወደ 50 በመቶ የሚጠጋው ለአየር ማቀዝቀዣዎች የሚውል ነው። የሀገሪቱ የኤሌክትሪክ መሰረተ ልማት ደግሞ እንዲህ አይነቱን ከፍተኛ ፍላጎት ለመሸከም ታስቦ የተቀረጸ አልነበረም። ቱኒዚያ ለኤሌክትሪክ ማመንጫዎቿ አብዛኛውን የኃይል ምንጭ የምታገኘው ከተፈጥሮ ጋዝ ነው። ነገር ግን የሀገር ውስጥ የተፈጥሮ ጋዝ ምርቷ በከፍተኛ ሁኔታ እየቀነሰ በመምጣቱ ከጎረቤት ሀገር አልጄሪያ በሚገባ ጋዝ ላይ ያላትን ጥገኝነት ጨምሮታል። ይህም ለከፍተኛ ወጪ ዳርጓታል። በተጨማሪም የብሔራዊ የኃይል ኩባንያ ያጋጠመው ከፍተኛ የፋይናንስ እጥረት በኃይል ማመንጫዎችና ማሰራጫዎች ላይ አስፈላጊውን ጥገናና ማስፋፊያ እንዳያደርግ ክፉኛ አግዶታል። ከዚህ ቀደም በከፍተኛ ፍላጎት ወቅት ከአልጄሪያ ወይም ከሊቢያ ኤሌክትሪክ በግዢ ታስገባ የነበረ ቢሆንም አሁን ላይ እነሱም በተመሳሳይ የሙቀት ማዕበል በመመታታቸው ተጨማሪ ኃይል ማቅረብ አልቻሉም። ቱኒዚያ የታዳሽ ኃይል አቅሟን ለማሳደግና ከጣሊያን ጋር የባህር ስር የኤሌክትሪክ መስመር ለማገናኘት ፕሮጀክቶችን ብትጀምርም እነዚህ መፍትሄዎች የአሁኑን ቀውስ ለማቃለል በቂ አይደሉም። የሙቀቱ መጠን እየጨመረ በሚሄድበት በአሁኑ ወቅት ሀገሪቱ ፈጣን የመሰረተ ልማት ማሻሻያ ካላደረገች ተመሳሳይ ቀውሶች በየዓመቱ ሊደጋገሙ እንደሚችሉ ይገመታል። የቱኒዚያ መንግስት ይህንን አጣዳፊ የኃይል እጥረት ለመቅረፍና የህዝቡን እንግልት ለማቃለል ምን አይነት አዳዲስ እርምጃዎችን ይወስዳል የሚለው ወደፊት የሚታይ ይሆናል። የአየር ንብረት ተመራማሪዎች እንደሚሉት በሰው ልጅ እንቅስቃሴ ሳቢያ የሚከሰተው የዓለም አቀፍ የአየር ንብረት ለውጥ የሙቀት ማዕበሎች የሚቆሙበትን ጊዜ መጠናቸውንና ድግግሞሻቸውን እንዲጨምር አድርጎታል። ዜናውን ስናጠናቀር አፍሪካ ኒውስ፣ ሲጂቲኤን አፍሪካና ሌሎችን ዋቢ አድርገናል። የአሜሪካ ድብደባ በቀጠለበት ሁኔታ ኢራንና ሀውቲዎች በነዳጅ ማመላለሻዎች ላይ ጥቃት ሰነዘሩ። በሌላ በኩል የኢራን አብዮታዊ ዘብ በኩዌት የኢራንን ወታደራዊ ይዞታ ከደበደበ በኋላ ለህዝቡ ባስተላለፈው መልእክት የሀገራቸውን ሉዓላዊነትና የግዛት አንድነት የጣሰው አሜሪካ እንጂ ኢራን አይደለችም ብሏል። ሸሪፍ ኢማም ተጨማሪ አለው። ዩናይትድ ስቴትስ ለ12ኛ ተከታታይ ቀን ኢራንን ደብድባለች። ኢራንም የአጸፋ ምላሽ እየሰጠች ነው። ኢላማ ያደረገችውም የባህረ ሰላጤው ሀገራትን ሲሆን በተለይም ኩዌትና ዮርዳኖስን ነው ተብሏል። የኢራን አብዮታዊ ዘብ እንዳለው አንድ የነዳጅ ማጓጓዣ መርከብ በኦማን የባህር ዳርቻ ደቡባዊ መስመር ላይ ለመጓዝ ከሞከረ በኋላ በሆርሙዝ የባህር ወሽመጥ ላይ በእሳት ተያይዘዋል ብሏል። የአሜሪካው ማዕከላዊ ዕዝ እንዳስታውቀው በኢራን ላይ የሚፈጸመውን አዲስ ጥቃት አጠናቋል። ኢላማ ያደረገውም የኢራን ወታደራዊ ይዞታዎችን ነው ብሏል። የባህር ኃይሎች ሚሳኤል፣ የድሮን ማከማቻ መጋዘን፣ የባህር ዳርቻ ማስጠንቀቂያ ማዕከላትና የአየር መከላከያ ቁሳቁሶችን አውድመዋል ብሏል። ይሁን እንጂ የትኞቹ አካባቢዎች እንደሆኑ በዝርዝር አልገለጸም። የአካባቢ ባለሥልጣን ለመህር የዜና ወኪል እንደነገሩት ዩናይትድ ስቴትስ ሚሳኤሎች ጥቃት ያደረሱት በኢራቅ ድንበር ላይ የምትገኝ የምዕራብ ከተማ የሆነችው ሳላማች የመንገደኞች ተርሚናል መሆኑን ተናግረዋል። በጥቃቱም 2 ሰዎች ተገድለዋል ሲሉ የኢራን ኩዚስታን ግዛት ምክትል አስተዳዳሪ የመንግሥት የመገናኛ ብዙሃን ለሆነው ኤርቢል ተናግረዋል። የአካባቢው ሚዲያ እንደዘገበው ደግሞ 11 ሰዎች በጥቃቱ ቆስለዋል። የኢራን አብዮታዊ ዘብ በኩዌት የሚገኙ የአሜሪካ ይዞታዎች ላይ ጥቃት መፈጸሙን አስታውቋል። አብዮታዊ ዘቡ እንዳለው ከፍተኛ የተባለ የጦር መሳሪያ ማከማቻ መጋዘን፣ የፓትሪዮት ሚሳኤል መከላከያ ሲስተም፣ የአሜሪካ MQ-9 ድሮን ማከማቻ በአሊ አልሳለም የአየር ምድብ ላይ በተፈጸመ ጥቃት መውደሙን ተናግሯል። በዚህ ወቅት አብዮታዊ ዘቡ ለኩዌት ሕዝብ አስተላለፈው መልእክት የሀገራቸውን ሉዓላዊነትና የግዛት አንድነት የጣሰው አሜሪካ እንጂ ኢራን አይደለችም ብሏል። ጥቃቱ ኢላማ ያደረገው የአሜሪካ የጦር ምድብን ነው በሚል። በሌላ በኩል ሀውቲዎች በቀይ ባህር አንሰሊያና ላይላ የተሰኙ 2 የሳውዲ ነዳጅ ታንከሮች ላይ ጥቃት ፈጽመዋል። የሳውዲ ኤስፒኤ የዜና ወኪል አንሰሊያ መመታቷን አረጋግጧል። ሁቲዎቹ 2ቱን ነዳጅ ጫኝ ታንከሮች በክሩዝና በባለስቲክ ሚሳይል እንዲሁም በድሮን ኢላማ እንዳደረጓቸውና ከፍተኛ የእሳት አደጋና ውድመት መከሰቱ ተረጋግጧል። ሁቲዎቹ ጥቃቱን የፈጸሙት ለተፈጸመባቸው ጥቃት ምላሽ እንደሆነ አስታውቀዋል። በእነሱ አባባል ለተፈጸመባቸው ከበባ በከበባ ምላሽ ሰጥተዋል። ሳውዲ አረቢያ ለ12 ዓመታት በየመን ሕዝብ ላይ ከበባ ስታደርግ ቆይታለች። አሁን ጊዜው የየመናውያን ነው። ያንንም ሁቲዎች በተመሳሳይ ምላሽ ይሰጣሉ ብለዋል። ሪያድ ግን ሁቲዎቹ ከበባ ተፈጽሞናል በሚል የሚያቀርቡትን ክስ ውድቅ አድርጋለች። መረጃው የአልጀዚራ ነው።
የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን ወደ እናንተ የምናቀርብበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙልቀን ሰለሞን ነኝ። አዳማ ከተማ አሰልጣኝ ፋሲል ተካልኝን ቀጠረ። የኢትዮጵያ ፕሪሚየር ሊግ ተሳታፊው አዳማ ከተማ የቀድሞ አሰልጣኙን ፋሲል ተካልኝን መቅጠሩን ይፋ አድርጓል። ከቀናት በፊት ከቅዱስ ጊዮርጊስ ጋር በመለያየት ሀዲያ ሆሳዕናን ለማሰልጠን ተስማምቶ የነበረው አሰልጣኝ ፋሲል ተካልኝ ሐሳቡን ቀይሮ የቀድሞ ክለቡን ተቀላቅሏል። አሰልጣኙ ከ4 ዓመት በኋላ አዳማ ከተማን በድጋሚ ለማሰልጠን ከቡድኑ ጋር የ2 ዓመት ውል ተፈራርሟል። መቻል 2 አዳዲስ ተጫዋቾችን አስፈርሞ የ4 ተጫዋቾችን ውል አራዘመ። አሰልጣኙ ባቶ አባተን የቀጠረው መቻል ረመዳን ዩሱፍና ማኑኤል ተርፋን አስፈርሟል። የኢትዮጵያ ብሔራዊ ቡድንን ጨምሮ ለምድረገነት ሽረ፣ ወልቂጤ ከተማ፣ ቅዱስ ጊዮርጊስና ለኢትዮጵያ መድን የተጫወተው ረመዳን ዩሱፍ በቀጣይ ለመቻል ለመጫወት ፊርማውን አኑረዋል። ባሳለፍነው የውድድር ዘመን በኢራቅ አልናፍጠር ክለብ ቆይታ ያደረገው የመሃል ተከላካዩ ማኑኤል ተርፋ በበኩሉ ወደ ኢትዮጵያ ተመልሰው ቀጣዩ መዳረሻውን መቻል አድርጓል። በተያያዘ መቻል የ4 ተጫዋቾችን ውል ማራዘሙን አሰልጣኙ ባቶ አባተ ገልጸዋል። በክለቡ የነበራቸው ውል የተጠናቀቀው የተከላካይ አማካዩ ማኑኤል ዮሐንስ፣ የመስመር አጥቂው በረከት ደስታ፣ አማካዩ አብዱል ከሪም ወርቁና የመስመር ተከላካዩ አለም ብርሃን ይግዛው ለተጨማሪ 2 ዓመት ለመቆየት ውላቸውን ማራዘማቸውን ክለቡ አስታውቋል። የአፍሪካ ዋንጫ ተሳታፊዎች ቁጥር እንደሚጨምር ተገለጸ። የአፍሪካ ዋንጫ ተሳታፊዎች ቁጥር እንደሚጨምር የካፍ ፕሬዝዳንት ዶክተር ፓትሪስ ሙሴፔ ገልጸዋል። ፕሬዝዳንት ፓትሪስ ሙሴፔ ደቡብ አፍሪካ ላይ በሰጡት መግለጫ ከቀጣዩ የአፍሪካ ዋንጫ ጀምሮ ካፍ የተሳታፊ ብሔራዊ ቡድኖችን ቁጥር ከ24 ወደ 28 ከፍ ያደርጋል ማለታቸውን ጎልዶትኮም ዘግቧል። ቀጣዩ የአፍሪካ ዋንጫ በኬንያ፣ ዩጋንዳና ታንዛኒያ አስተናጋጅነት ከጁን 19 እስከ ጁላይ 17 2027 የሚካሄድ ሲሆን የውድድሩ ማጣሪያ ጨዋታዎች ደግሞ ከፊታችን መስከረም ወር ጀምሮ ይካሄዳሉ። ፋቢያን ሩይዝ እና ጋቪ ቲማቲም ተሸለሙ። የዓለም ዋንጫ አሸናፊዎቹ ፋቢያን ሩይዝ እና ፓብሎ ማርቲን ፓይዝ ጋቪራ ወይም ጋቪ ከትውልድ መንደራቸው የክብር ሽልማት ተበርክቶላቸዋል። የኢንዶኔዥያ ሲቪያ ተወላጅ የሆኑት ተጫዋቾቹ በትውልድ አካባቢያቸው ባል መሰረት በክብደታቸው ልክ የቲማቲም ሽልማት ተበርክቶላቸዋል። በዚህም የ1 ዓመቱ ጋቪ 68 ኪሎ ግራም እንዲሁም የ30 ዓመቱ ፋቢያን 85 ኪሎ ግራም መመዘናቸውን ተከትሎ ተመሳሳይ ክብደት ያለው ቲማቲም ተበርክቶላቸዋል። ከባህላዊ ሽልማት ባሻገር የአካባቢው መንግስት በስማቸው ሜዳ የሰየመ ሲሆን ሐውልት እንደሚሰራላቸው መግለጹንም ፎክስ ኒውስ ዘግቧል። የአይነቱ ሽልማት ለጋቪ ለመጀመሪያ ጊዜ ቢሆንም ከዚህ በፊት በ24 የአውሮፓን ዋንጫ ሲያሸንፉ ለፋቢያን ሩይዝ ተመሳሳይ ሽልማት እንደተበረከተለት ይታወሳል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። ኢንተር ሚያሚ ካስሜሮን ማስፈረሙን ይፋ አደረገ። የአሜሪካ ሜጀር ሊግ ሶከሩ ክለብ ኢንተር ሚያሚ ብራዚላዊን የ34 ዓመት አማካይ ካስሜሮን ማስፈረሙን በይፋ አስታውቋል። ከማንቸስተር ዩናይትድ ጋር የነበረው ውል መጠናቀቁን ተከትሎ ከቡድኑ ጋር የተለያዩ ካስሜሮ በሊዮኔል ሜሲ አምበልነት የሚመራው ኢንተር ሚያሚን በነፃ ዝውውር ተቀላቅሏል። ካስሜሮ በኢንተር ሚያሚ የ5 ቁጥር ማሊያ እንደሚለብስ ክለቡ አስታውቋል። የስፔኑ ክለብ ባርሴሎና ደግሞ ካሪም አዴሚን ከቦሩሲያ ዶርትሙንድ ማስፈረሙን ይፋ አድርጓል። ባርሴሎና ለ24 ዓመቱ ጀርመን የፊት መስመር ተጫዋች ዝውውር 22 ሚሊዮን ዩሮ እንደሚከፍል ፋብሪዚዮ ሮማኖ ዘግቧል። በተጨማሪም ባርሴሎና ዋንጫ ካሸነፈና በስምምነት የተወሰኑ ጨዋታዎችን ካደረገ 7 ሚሊዮን ዩሮ እንደሚጨምር ተገልጿል። ካሪም አዴሚ በባርሴሎና ቤት በዓመት 12 ሚሊዮን ዩሮ እንደሚከፈለው ዘገባው ጨምሮ ገልጿል። ማንቸስተር ሲቲ የፊል ፎደንን ኮንትራት ለተጨማሪ 4 ዓመት አራዝሟል። ከ6 ዓመት ዕድሜው ጀምሮ በማንቸስተር ሲቲ አካዳሚ ያደገው የ26 ዓመቱ እንግሊዛዊ አማካይ ፊል ፎደን በክለቡ እስከ 2030 ለመቆየት የተጨማሪ 4 ዓመት ኮንትራት ፈርመዋል። አስቶን ቪላ ጋርናቾን ለማስፈረም ተስማምቷል። አስቶን ቪላ አርጀንቲናዊውን የክንፍ ተጫዋች አሌያንድሮ ጋርናቾን የመግዛት ግዴታ ባካተተ የውሰቱን ለማስፈረም እንደተስማማ ዘ አትሌቲክስ ዘግቧል። ተጫዋቹ የሕክምና ምርመራው ሲጠናቀቅ የ4 ዓመት ኮንትራት ለመፈረም እንደተስማማ በዘገባው ተመልክተዋል። ኒውካስል ዩናይትድ የሞናኮውን አማካይ ኦላጅ ባምባ ለማስፈረም መስማማቱም ተገልጿል። ኒውካስል የዓመቱን ፈረንሳዊ አማካይ በ40 ሚሊዮን ዩሮ ለማስፈረም ከሞናኮ ጋር ተስማምተዋል ተብሏል። አዲስ አዳጊው የፕሪሚየር ሊግ ክለብ ኢፕስዊች ታውን በበኩሉ ኢሳ ዲዮፕን ከፉላም በ10 ሚሊዮን ዩሮ ማስፈረሙን ይፋ አድርጓል። ሞሮኮዊ ተከላካይ በፖርትማን ሮድ እስከ 2031 የሚያቆየውን የ4 ዓመት ኮንትራት ፈርሟል።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን መስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ነበር። ከኢሳት ነጻ የህዝብ ሚዲያ ቀሪ መሰናዶዎች ጋር ሰናይ ጊዜ